ሰላም እንዴት ናችሁ የቱቶሪያላችን ተከታታዮች? በዛሬው ቱቶሪያላችን ቬክተርን ለመከለስ የሚጠቅሙንን ምርጥ 30 ጥያቄዎችን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Multiple choice questions. Question number 1. Which one of the following is the vector quantity? A. Power, B. Density, C. Speed, D. Force. የመጀመሪያው ጥያቄ የሚለን ከተሰጡ ምርጫዎች ውስጥ የትኛው ነው ቬክተር ኳንቲቲ? ቬክተር ኳንቲቲ ማለት ማግኒቲዩድም ዳይሬክሽንም ያለው ማለት ነው። ኤ ፓወር ማግኒቲዩድ አለው ዳይሬክሽን ግን የለውም፣ ስኬላር ኳንቲቲ ነው ማለት ነው። ቢ ዴንሲቲም በተመሳሳይ መልኩ ስኬላር ኳንቲቲ ነው፣ ማግኒቲዩድ አለው ዳይሬክሽን ግን የለውም። ሲ ስፒድም እንደዚሁ ማግኒቲዩድ አለው ዳይሬክሽን ግን የለውም፣ ስኬላር ኳንቲቲ ነው። ዲ ፎርስ ማግኒቲዩድም ዳይሬክሽንም አለው፣ ስለዚህ ቬክተር ኳንቲቲ ነው ማለት ነው። ከተሰጡን ከአራቱ ምርጫዎች ፎርስ ብቻ ነው ቬክተር ኳንቲቲ፣ ሶስቱ ስኬላር ኳንቲቲ ናቸው ማለት ነው። ጥያቄ የትኛው ነው ቬክተር ኳንቲቲ ነው? መልሱ የሚሆነው ዲ ነው ማለት ነው፣ ፎርስ። Question number 2. Among the following, which one is not true about null vector? A. The magnitude of null vector is 0. B. For null vector, the starting point vector coincides with the terminal point. C. The magnitude of null vector is unit. D. The direction of zero vector is arbitrary. ሁለተኛ ጥያቄ የሚለን ከነዚህ ውስጥ እውነት ያልሆነው የቱ ነው? ስለ ነል ቬክተር ነው የሚለን። ኤ ማግኒቲዩድ ኦፍ ነል ቬክተር 0 ነው። ነል ቬክተር ሌላ ስሙ ዜሮ ቬክተር ነው፣ ማግኒቲዩዱ 0 ስለሆነ ማለት ነው። ይሄ ትሩ ነው ኤ። ቢ ፎር ነል ቬክተር the starting point vectors coincide with the terminal point. ነል ቬክተር ስታርቲንግ ፖይንቱ እና ተርሚናል ፖይንቱ ኮኒሳይድ ያደርጋሉ፣ ስለዚህ ይሄም ትሩ ነው። ሲ the magnitude of null vector is unit. ይሄ ፎልስ ነው፣ የነል ቬክተር ማግኒቲዩድ 0 ነው፣ ስለዚህ ይሄ ትክክል አይደለም፣ ፎልስ ነው። ዲ the direction of zero vector is arbitrary. የዜሮ ቬክተር ወይንም የነል ቬክተር ዳይሬክሽን አርቢትራሪ ነው፣ ስለዚህ ይሄም ትሩ ነው። ትሩ ያልሆነው ከአራቱ ምርጫዎች ሲ ነው ማለት ነው፣ the magnitude of null vector is unit የሚለው ማለት ነው። Question number 3. The dot product of two perpendicular vector is A 1, B the product of the magnitude of two vectors, C the sum of the magnitude of two vectors, D 0. የሁለት ፐርፐንዲኩላር ቬክተሮች ዶት ፕሮዳክታቸውን የተጠየቅነው ለየት ብለን ሁለቱን ቬክተሮች ቬክተር ኤ እና ቬክተር ቢ ብንላቸው ኤ ዶት ቢ ማለት ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ኮስ ቴታ ነው። ሁለቱ ቬክተሮች ፐርፐንዲኩላር ናቸው ተብለናል። መካከላቸው ያለው አንግል 90 ዲግሪ ነው ማለት ነው። ኤ ዶት ቢ ማለት the magnitude of A times the magnitude of B cos 90 ዲግሪ ይሆናል ማለት ነው። cos 90 0 ነው። the magnitude of A times the magnitude of B times 0 ነው የሚሆነው። ይሄ የሚያመለክተው A ዶት B 0 ነው ማለት ነው። the dot product of two perpendicular vector 0 ነው ማለት ነው። መልሱ ዲ ነው ማለት ነው። Question number 4. Which one of the following is true? A. The dot product of two vectors is vector. B.
the dot product of two vectors is largest when the angle between them is 45 degree. C. The dot product of two vectors is smallest when the angle between them is 180 degree. D. all are true. አራተኛ ጥያቄ የሚለው የትኛው ነው እውነት ነው? ኤን ስናይ the dot product of two vectors is vector የሁለት ቬክተሮች ዶት ፕሮዳክታቸው ስኬላር እንጂ ቬክተር አይሰጥም። ስለዚህ ይሄ ፎልስ ነው። ቢን ስናይ የሁለት ቬክተሮች ዶት ፕሮዳክታቸው ትልቅ የሚሆነው በሁለቱ ቬክተሮች መካከል ያለው አንግል 45 ዲግሪ ሲሆን ነው የሚለው። ይሄ ማለት a ዶት b እኩል ይሆናል ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ታይምስ ኮስ ቴታ ነው። ኮስ 01 ይመጣል። a ዶት b ማለት ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ስለሚሆን ትልቅ የሚሆነው በሁለቱ ቬክተሮች መካከል ያለው አንግል 0 ዲግሪ ሲሆን ነው። ስለዚህ ቢም ፎልስ ነው ማለት ነው። C. The dot product of two vectors is smallest when the angle between them is 180 degree. a dot b ማለት ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ኮስ ቴታ ነው የሚሆነው። በመካከላቸው ያለው አንግል 180 ሲሆን ኮስ 180 ማለት ኔጌቲቭ 1 ነው የሚሆነው። ስለዚህ a ዶት b ማለት ኔጌቲቭ ነው የሚሆነው። ስሞለስት የሚሆነው በሁለቱ መካከል ያለው አንግል 180 ዲግሪ ሲሆን ነው። ይሄ ትሩ ነው ማለት ነው። ዲ ኦል አር ትሩ አንድ ብቻ ነው እንጂ ኤ እና ቢ ፎልስ ናቸው። ስለዚህ ዲም ትክክል አይሆንም። መልሱ የሚሆነው ሲ ነው ማለት ነው። the dot product of two vectors is smallest when the angle between them is 180 degree. largest የሚሆነው ዶት ፕሮዳክታቸው አንግሉ 0 ሲሆን ነው። ስሞለስት የሚሆነው ደግሞ ዶት ፕሮዳክታቸው 180 ዲግሪ ሲሆን ነው ማለት ነው። Question number 5. Multiplying vector by scalars gives A. scalar, B. vector, C. 0, D. none. አምስተኛ ጥያቄ የሚለን ቬክተርን በስኬላር ብናበዛው ምን ይሰጠናል ነው። በስኬላር ስንል በቁጥር ማለት ነው። ለምሳሌ ቬክተሩን a ብለን 2i + 3j ብንለው ስኬላሩን ደግሞ 2 ብንል ለምሳሌ ማንኛውንም ቁጥር መውሰድ እንችላለን። 2 ብንል ሁለትም በቬክተር a ስናበዛው ማለት ነው 2 ታይምስ ቬክተር a ነው የሚሆነው። ስኬላሩን ቁጥሩን 2ን በቬክተሩ በ2i + 3j ስናበዛው የሚሰጠን 2 ታይምስ 2 4 ነው። 2 ታይምስ 3 6 ነው። 4i + 6j እዚህ ጋር እንደምናየው በi እና በj የተገለጸ በዳይሬክሽን የተገለጸ ቬክተር ነው። ቬክተርን በስኬለር ስናበዛው የሚሰጠን ቬክተር ነው ማለት ነው። መልሱ ቢ ነው ማለት ነው ቬክተር። Question number 6. The y component of a force of 80 Newton is 69.28 Newton. Then what will be the x component of the same applied force? A. 69.28 Newton, B. 34.64 Newton, C. 74.64 Newton, D. 14 Newton. ስድስተኛ ጥያቄ የሚለን 80 ኒውተን የሆነ ፎርስ y ኮምፖነንቱ 69.28 ኒውተን ነው። የተጠየቅነው የኤክስ ኮምፖነንቱን እንድንፈልግ ነው። ያው 80 ኒውተን ፎርስ አፕላይ ብናደርግ ነው የሚለን። ሪዞሉሽን ኦፍ ቬክተር ነው የሚሆነው። ፎርሱ አለን 80 ኒውተን ነው። ፖዚቲቭ ስለሆነ በፖዚቲቭ ኤክስ እና በፖዚቲቭ y አክሲስ መካከል ያለ ፎርስ ነው ማለት ነው 80 ኒውተን። 80 ኒውተን ፎርሱን ወደ ሁለት ኮምፖነንት ስፕሊት እናደርገዋለን ማለት ነው። የኤክስ ኮምፖነንት እና ወደ ዋይ ኮምፖነንት ማለት ነው። የኤክስ ኮምፖነንቱ አጀሰንት ስለሚሆን በኮስ ነው የምንገልጸው። ኤፍ ኤክስ ማለት ኤፍ ታይምስ ኮስ ቴታ ይሆናል ማለት ነው።
የዋይ ኮምፖነንቱ ኦፖዚት ስለሚሆን በሳይን ነው የምንገልጸው። ኤፍ ዋይ ማለት ኤፍ ሳይን ቴታ ነው የሚሆነው። ጊቭን ተሰጥቶናል ኤፍ ዋይ፣ የተጠየቅነው ኤፍ ኤክስ ነው። ስለዚህ መጀመሪያ አንግሉን ማግኘት አለብን ኤፍ ዋይን ተጠቅመን ማለት ነው። ኤፍ ዋይ ማለት 69.28 ኒውተን ጊቭን ተሰጥቶናል። እሱ ማለት ደግሞ ፎርሱ ሲባዛ በሳይን ቴታ ነው። ፎርሱን ብንተካ 80 ሲባዛ በሳይን ቴታ ነው። የምንፈልገው ሳይን ቴታን ስለሆነ በሁለቱም ሳይድ ሲካፈል ለ80 ብናረግ በራይት ያለው 80 በ80 ይጠፋና ሳይን ቴታ ብቻ ይቀራል። በሌፍት ያለው 69.28 ሲካፈል ለ60 0.866 ይሆናል። ሳይን ቴታ እኩል ይሆናል 0.866 ይሆናል ማለት ነው። ፈልገው አንግሉን ስለሆነ ቴታ ማለት ሳይን ኢንቨርስ ኦፍ 0.866 ይሆናል። ሳይን ኢንቨርስ ኦፍ 0.866 60 ዲግሪ ነው። ቴታችን 60 ዲግሪ ነው ማለት ነው። ኤፍ ኤክስ ማለት ደግሞ ፎርሱ ሲባዛ በኮስ 60 ሆነ ማለት ነው። ፎርሱ አለን 80፣ ኤፍ ኤክስ የሚሆነው 80 ሲባዛ በኮስ 60 ነው ማለት ነው። ኮስ 60 0.5 ነው። ኤፍ ኤክስ ማለት 80 ሲባዛ በ0.5 ይሆናል ማለት ነው። 80 ሲባዛ በ0.5 40 ነው። የኤክስ ኮምፖነንቱ 40 ኒውተን ነው ማለት ነው። ወይንም ደግሞ በቀላሉ በዚህ መንገድ ማግኘት ትችላላችሁ። ማግኒቲዩድ ኦፍ ኤፍ ስኩዌር ማለት ኤፍ ኤክስ ስኩዌር ፕላስ ኤፍ ዋይ ስኩዌር ነው የሚሆነው። ፎርሳችን 80 ነው። 80 ስኩዌር እኩል ይሆናል ኤፍ ኤክስ ስኩዌር ፕላስ 69.28 ስኩዌር። የምንፈልገው ኤፍ ኤክስን ነው። ኤፍ ኤክስ ስኩዌር ማለት 69.28 ስኩዌርን ወደ 80 ስኩዌር ብንወስደው እዚህ ጋር ፖዚቲቭ ስለሆነ ከኢኳል ሳይን ስናሻግረው ኔጌቲቭ ይሆናል። ኤፍ ኤክስ ስኩዌር ማለት 80 ስኩዌር ሲቀነስ 69.28 ስኩዌር። ይሄንን አቀናንሰን ስኩዌር ሩት ውስጥ ስናስገባው ኤፍ ኤክስ የሚሆነው 40 ኒውተን ነው። የኤክስ ኮምፖነንታችን 40 ኒውተን ነው ማለት ነው። መልሱ ዲ ነው። Question number 7. What are the largest and the smallest possible values for the magnitude of the two vectors, vector A and vector B are 20 units and 28 units respectively? A 48 units and -8 units. B 24 units and -4 units. C 48 units and 8 units. D 24 units and 4 units. ሁለት ቬክተሮች አሉን፣ ቬክተር ኤ እና ቬክተር ቢ። ቬክተር ኤ 20 ዩኒት ነው፣ ቬክተር ቢ 28 ዩኒት ነው። የተጠየቅነው የእነዚህን የሁለቱ ቬክተሮችን ማግኒቲዩድ ነው የተጠየቅነው። ላርጀስቱን እና ስሞለስት ፖሲብል የሆነውን ቫልዩ ማለት ነው። ላርጀስት ቫልዩ ስንል ሁለቱም በተመሳሳይ ዳይሬክሽን ነው ያሉት ማለት ነው። ስለዚህ ይደመራል ማለት ነው። ቬክተር ኤ ፕላስ ቬክተር ቢ ነው የሚሆነው ማለት ነው። ቬክተር ኤ 20 ነው፣ ቬክተር ቢ 28 ነው። 20 ሲደመር 28 48 ዩኒት ነው የሚሆነው ማለት ነው። የሁለቱ ቬክተሮች ማግኒቲዩድ ስሞለስት የሚሆነው ሁለቱ ኦፖዚት ዳይሬክሽን ሲሆን ነው። ማግኒቲዩዳቸው የሚሆነው ማለት አብሶሉት ቫልዩ ኦፍ ኤ ማይነስ ቢ ነው የሚሆነው። ቬክተር ኤ 20 ነው፣ ቬክተር ቢ 28 ነው። አብሶሉት ቫልዩ 20 ሲቀነስ 28 ነው የሚሆነው። አብሶሉት ቫልዩ -8 ነው የሚሆነው። ከአብሶሉት ቫልዩ ሲወጣ ማንኛውም ቁጥር ፖዚቲቭ ሆኖ ነው የሚወጣው። ስለዚህ -8ም ከአብሶሉት ቫልዩ ሲወጣ 8 ነው የሚሆነው። ስሞለስት ቫልዩ የሚሆነው 8 ነው ማለት ነው። ሪስፔክቲቭሊ ስለተባለን መጀመሪያ ላርጀስቱን ነው ከዛ ስሞለስቱን ነው የምንጽፈው። 48 ዩኒት እና 8 ዩኒት። እሱን ደግሞ ምርጫ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 8. If vector AI plus 0.6j is a unit vector, then what is the value of A? A 0.4, B 1.67, C 0.6, D 0.8.
ስምንተኛ ጥያቄ የሚለን ቬክተር ኤአይ ፕላስ 0.6 ጄ ዩኒት ቬክተር ቢሆን የኤ ቫልዩ ስንት ነው ነው። ኤአይ ፕላስ 0.6 ጄ ዩኒት ቬክተር ቢሆን ማለት ማግኒቲዩዱ 1 ቢሆን ማለት ነው። የዚህ ቬክተር ደግሞ ማግኒቲዩድ ማለት ስኩዌር ሩት ኦፍ ኤ ስኩዌር ፕላስ 0.6 ስኩዌር ነው የሚሆነው። ይሄ ዩኒት ቬክተር ነው ከተባለን ማግኒቲዩዱ 1 ስለሚሆን እኩል ይሆናል 1 ይሆናል ማለት ነው። ስኩዌር ሩቱን ለማጥፋት ሁለቱንም ሳይድ ስኩዌር ብናረገው በሌፍት ያለው ስኩዌር ሩት ይጠፋልናል። 1 ስኩዌር ያው 1 ነው የሚሆነው። ይሄ ማለት ኤ ስኩዌር ሲደመር 0.6 ስኩዌር እኩል ይሆናል 1 ሆነ ማለት ነው። ላይክ ተርሞችም ወደ አንድ ሳይድ ብናመጣቸው 0.6 ስኩዌር እና 1 ተመሳሳይ ተርሞች ናቸው። 0.6 ስኩዌርን ወደ ራይት ብናመጣው ፖዚቲቭ ስለሆነ ኔጌቲቭ ይሆናል ማለት ነው። ኤ ስኩዌር እኩል ይሆናል 1 ሲቀነስ 0.6 ስኩዌር የሆነ ማለት ነው። ኤ ስኩዌር ማለት 1 ሲቀነስ 0.6 ስኩዌር 0.36 ነው የሚሆነው። 1 ሲቀነስ 0.36 ይሆናል። 1 ሲቀነስ 0.36 0.64 ነው የሚሆነው። ኤ ስኩዌር ማለት 0.64 ሆነ ማለት ነው። ኤ ማለት ስኩዌር ሩት ኦፍ 0.64 ነው። ስኩዌር ሩት ኦፍ 0.64 0.8 ነው። ኤ ማለት 0.8 ነው ማለት ነው። ኤአይ ፕላስ 0.6 ጄ ዩኒት ቬክተር ከሆነ የኤ ቫልዩ 0.8 ነው ማለት ነው። መልሱ ዲ ነው። Question number 9. What vector must be added to vector A of 140 meter north in order to give a resultant vector of 250 meter south? A 390 meter south, B 390 meter north, C 110 meter north, D 110 ሜትር ሳውዝ። ዘጠነኛ ጥያቄ የሚለን ምን ያህል ቬክተር አድድ መሆን አለበት ቬክተር ኤ ላይ? ቬክተር ኤ ማለት 140 ሜትር ኖርዝ የሆነ ቬክተር ነው። ሪዛልታንት ቬክተሩን 250 ሜትር ሳውዝ ለማግኘት ነው የሚለው። የምንደምረውን ቬክተር ቢ ብንለው ቬክተር ኤ 140 ሜትር ኖርዝ ነው ተብለናል። ሪዛልታንት ቬክተራችን ደግሞ አር ብንለው 250 ሜትር ሳውዝ ነው ተብለናል። ዳይሬክሽን ስናይ ኖርዝ ፖዚቲቭ ነው፣ ሳውዝ ኔጌቲቭ ነው ማለት ነው። ቬክተርን የምንደምረው ተመሳሳይ ዳይሬክሽን አድርገን ስለሆነ 250 ሜትር ሳውዝ የሆነውን ኔጌቲቭ 250 ሜትር ኖርዝ ማለት እንችላለን። ይሄ ኔጌቲቭ የሚያመለክተው ቬክተሩ ኔጌቲቭ መሆኑን ሳይሆን ዳይሬክሽኑ ግን ከኖርዝ ዳይሬክሽን ኦፖዚት ዳይሬክሽን መሆኑን ነው የሚያመለክተው። ሪዛልታንት ቬክተር ማለት የሁለቱ ድምር ነው። ቬክተር ኤ ሲደመር ቬክተር ቢ ነው። ሪዛልታንት ቬክተራችን ኔጌቲቭ 250 ሆኗል፣ ወደ ኖርዝ ዳይሬክሽን ስለቀየር ነው ማለት ነው። ኔጌቲቭ 250 እኩል ይሆናል ቬክተር ኤ 140 ነው ሲደመር ቬክተር ቢ። ላይክ ተርሞችን ወደ አንድ ሳይድ ማምጣት ነው። 140ን ወደ ሌፍት ብናመጣው ፖዚቲቭ ስለሆነ እዚህ ጋር ኔጌቲቭ ነው የሚሆነው ማለት ነው። ኔጌቲቭ 250 ሲቀነስ 140 እኩል ይሆናል ቬክተር ቢ ይሆናል። ኔጌቲቭ 250 ሲቀነስ 140 ኔጌቲቭ 390 ይመጣል ማለት ነው። ኔጌቲቭ የሚያመለክተው ወደ ኔጌቲቭ ዋይ ዳይሬክሽን መሆኑን ነው የሚያመለክተው። ወደ ኔጌቲቭ ዋይ ዳይሬክሽን ደግሞ ሳውዝ ነው። ቬክተር ቢ ማለት 390 ሳውዝ ይሆናል ማለት ነው። ይህንን ምርጫ ደግሞ የያዘው ኤ ነው። መልሱ ኤ ነው ማለት ነው። 390 ሜትር ሳውዝ። Question number 10. The unit vector along the direction of vector s1 plus vector s2 given the displacement vector of s1 equal to 2i plus 4j and vector s2 equal to negative 4i plus 2j.
ኤ ኔጌቲቭ 2i ፕላስ 6j ቢ 1 ኦቨር ስኩዌር ሩት ኦፍ 20 ታይምስ ኢን ዘ ብራኬት 2i ፕላስ 4j ሲ 1 ኦቨር ስኩዌር ሩት ኦፍ 20 ታይምስ ኢን ዘ ብራኬት ኔጌቲቭ 4i ፕላስ 2j ዲ 1 ኦቨር ስኩዌር ሩት ኦፍ 10 ታይምስ ኢን ዘ ብራኬት ኔጌቲቭ i ፕላስ 3j። አስረኛ ጥያቄ የሚለን ዩኒት ቬክተር አሎንግ ዘ ዳይሬክሽን ኦፍ ቬክተር s1 ፕላስ s2 ነው። s1 እና s2 ዲስፕሌስመንት ቬክተሮች ተሰጥተውናል። ለምሳሌ ዩኒት ቬክተር a ብንጠየቅ ዩኒት ቬክተር a ማለት ቬክተር a ሲካፈል ማግኒቲዩድ ኦፍ ቬክተር a ነው የሚሆነው። ቬክተር s1 ፕላስ s2 ማለት ሁለቱም ቬክተሮች መደመር ነው የሚሆነው። ቬክተር s1 ማለት 2i ፕላስ 4j ፕላስ ቬክተር s2 ማለት ኔጌቲቭ 4i ፕላስ 2j ነው። ቬክተሮችን ስንደምር የኤክስ ኮምፖነንቶችን አንድ ላይ እንደምራለን፣ የዋይ ኮምፖነንቶችን አንድ ላይ እንደምራለን ማለት ነው። 2i እና ኔጌቲቭ 4i አንድ ላይ እንደምራለን፣ የኤክስ ኮምፖነንት ስለሚያመለክትልን i 4j እና 2jንም አንድ ላይ እንደምራለን፣ የዋይ ኮምፖነንትን ስለሚያመለክትልን ማለት ነው። j i እና j ስንል ዩኒት ቬክተሮች ናቸው፣ ዳይሬክሽንን ነው የሚያመለክቱት። 2i ፕላስ ኔጌቲቭ 4i ማለት 2i ማይነስ ኔጌቲቭ 4i ነው የሚሆነው። ኔጌቲቭ 2i ይመጣል። 4j ፕላስ 2j 6j ይመጣል ማለት ነው። ቬክተር s1 ፕላስ ቬክተር s2 ማለት ኔጌቲቭ 2i ፕላስ 6j ነው ማለት ነው። ቬክተር s1 ፕላስ s2 ማግኒቲዩዱ የሚሆነው ስኩዌር ሩት ኦፍ ኔጌቲቭ 2 ስኩዌር ፕላስ 6 ስኩዌር ነው የሚሆነው። ኔጌቲቭ 2 ስኩዌር 4 ይመጣል። 4 ፕላስ 6 ስኩዌር 36 4 ፕላስ 36 40 ይሆናል። ማግኒቲዩድ ኦፍ ቬክተር s1 ፕላስ s2 የሚሆነው ስኩዌር ሩት ኦፍ 14 ነው የሚሆነው ማለት ነው። የተጠየቅነው ዩኒት ቬክተር አሎንግ ዘ ዳይሬክሽን ኦፍ s1 ፕላስ s2 ነው። ዩኒት ቬክተር s1 ፕላስ s2 እኩል ይሆናል እንላለን። ቬክተር s1 ፕላስ s2 ሲካፈል ማግኒቲዩድ ኦፍ s1 ፕላስ s2 ነው የሚሆነው ማለት ነው። ቬክተር s1 ፕላስ s2 ኔጌቲቭ 2i ፕላስ 6j አግኝተናል። ማግኒቲዩድ ኦፍ s1 ፕላስ s2 ስኩዌር ሩት ኦፍ 14 አግኝተናል። እሱን እዚህ ውስጥ መተካት ነው የሚሆነው። ዩኒት ቬክተር አሎንግ ዘ ዳይሬክሽን ኦፍ s1 ፕላስ s2 ማለት ኔጌቲቭ 2i ፕላስ 6j ሲካፈል ለስኩዌር ሩት ኦፍ 14 ነው። ኔጌቲቭ 2i ፕላስ 6j የጋራ ሁለት ብናወጣ 2 በብራኬት ኔጌቲቭ i ፕላስ 3j ነው የሚሆነው ሲካፈል ስኩዌር ሩት ኦፍ 40 ማለት 2 ስኩዌር ሩት ኦፍ 10 ነው የሚሆነው። 2 በ2 ይጠፋል። ዩኒት ቬክተር አሎንግ ዘ ዳይሬክሽን ኦፍ s1 ፕላስ s2 ማለት 1 ኦቨር ስኩዌር ሩት ኦፍ 10 በብራኬት ኔጌቲቭ i ፕላስ 3j ነው የሚሆነው ማለት ነው። ይሄንን ደግሞ ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው። Question number 11. The angle formed by the vector 3i plus 3j with respect to the x-axis is A 45 degree, B 30 degree, C 90 degree, D 180 degree. በቬክተር 3i plus 3j የሚፈጠረውን አንግል የተጠየቅነው with respect to x axis ነው የሚለን። 3i plus 3j ማለት i ዩኒት ቬክተር ነው የሚያመለክተው ዳይሬክሽን የኤክስ ዳይሬክሽንን ነው። j ደግሞ የዋይ ዳይሬክሽንን ነው የሚያመለክተው። ታን ቴታ ማለት የዋይ ኮምፖነንት ሲካፈል ለኤክስ ኮምፖነንት ነው። እዚህ ጋር ግን ዋይ ኮምፖነንቱም ኤክስ ኮምፖነንቱም ተመሳሳይ ነው የሚሆነው 3 ነው። ታን ቴታ ማለት 3 ኦቨር 3 ይሆናል ማለት ነው። ታን ቴታ እኩል ይሆናል 1 ይሆናል ማለት ነው። የተጠየቅነው አንግል ነው። ቴታ ማለት ታን ኢንቨርስ ኦፍ 1 ነው የሚሆነው። ታን ኢንቨርስ ኦፍ 1 45 ዲግሪ ነው። በ3i + 3j with respect to x axis የተፈጠረው አንግል 45 ዲግሪ ነው ማለት ነው። መልሱ ኤ 45 ዲግሪ።
Question number 12. The projection of vector A equal to 3i plus j on vector B equal to 2i minus 5j is A 1, B square root of 29, C square root of 29 over 29, D 1 over square root of 10. የሁለቱም ቬክተር ተሰጥቶናል። የቬክተር ኤ እና የቬክተር ቢ ተሰጥቶናል። የተጠየቅነው ፕሮጀክሽን ኦፍ ቬክተር ኤ ኦንቱ ቢ ነው። ፕሮጀክሽን ኦፍ ኤ ኦንቱ ቢ ፎርሙላው የሚሆነው ዶት ፕሮዳክት ኦፍ ኤ ታይምስ ዶት ፕሮዳክት ኦፍ ቢ ዲቫይደድ ባይ ማግኒቲዩድ ኦፍ ቢ ነው የሚሆነው። ኤ ዶት ቢ የሚሆነው 3i ፕላስ ጄ ዶት 2i ማይነስ 5j ነው። 3 ሲባዛ በ2 6 ይመጣል። ሲደመር 1 ሲባዛ በኔጌቲቭ 5 ኔጌቲቭ 5 ይመጣል። ኤ ዶት ቢ ማለት 6 ሲቀነስ 5 ነው የሚሆነው። 6 ሲቀነስ 5 1 ነው የሚሆነው። ኤ ዶት ቢ 1 ነው ማለት ነው። ማግኒቲዩድ ኦፍ ቢ ማለት ስኩዌር ሩት ኦፍ 2 ስኩዌር ፕላስ ኔጌቲቭ 5 ስኩዌር ነው የሚሆነው። 2 ስኩዌር 4 ነው። ኔጌቲቭ 5 ስኩዌር 25 ነው። 4 ፕላስ 25 29 ይመጣል። ማግኒቲዩድ ኦፍ ቢ ማለት ስኩዌር ሩት ኦፍ 29 ነው ማለት ነው። ኤ ዶት ቢ አግኝተናል 1 ነው። ማግኒቲዩድ ኦፍ ቢ ደግሞ ስኩዌር ሩት ኦፍ 29 ነው። እሱን ስናስገባ ፕሮጀክሽን ኦፍ ኤ ኦንቱ ቢ 1 ኦቨር ስኩዌር ሩት ኦፍ 29 ይመጣል። አንድንም ስኩዌር ሩት ኦፍ 29ንም በስኩዌር ሩት ኦፍ 29 ብናበዛ 1 ታይምስ ስኩዌር ሩት ኦፍ 29 ስኩዌር ሩት ኦፍ 29 ይሆናል። ስኩዌር ሩት ኦፍ 29 ታይምስ ስኩዌር ሩት ኦፍ 29 29 ይመጣል። ፕሮጀክሽን ኦፍ ኤ ኦንቱ ቢ ስኩዌር ሩት ኦፍ 29 ኦቨር 29 ይመጣል ማለት ነው። ይህንን ምርጫ ደግሞ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 13. Given vector A equal to negative 3i minus 4j and vector B equal to ai minus 2j are two vectors in xy plane, what is the value of A such that vector A plus vector B equal to negative 6j? A 3, B negative 3, C 0, D negative 6. ሁለት ቬክተሮች ተሰጥተውናል። ቬክተር ኤ ማለት ኔጌቲቭ 3i ሲቀነስ 4j ነው። ቬክተር ቢ በቫሪያብል የተገለጸ ነው። ኤአይ ሲቀነስ 2j ነው። ሁለቱም ቬክተሮች በኤክስ ዋይ ፕሌን ላይ ናቸው ያሉት። ቬክተር ኤ እና ቬክተር ቢ ሲደመሩ ኔጌቲቭ 6j ነው። ቢ ላይ ያለውን የኤ ቫልዩ ፈልግ ነው ጥያቄው። ቬክተር ኤ ፕላስ ቬክተር ቢ ጊቭን ነው። ኔጌቲቭ 6j ነው። ኤ ፕላስ ቢ ማለት ቬክተር ኤ ማለት ኔጌቲቭ 3i ሲቀነስ 4j ነው። ቬክተር ቢ ኤአይ ሲቀነስ 2j ነው። ይሄ ሁለቱ ሲደመሩ እኩል ይሆናል ኔጌቲቭ 6j ይመጣል። ኔጌቲቭ 3i ሲቀነስ 4j ሲደመር ኤአይ ሲቀነስ 2j እኩል ይሆናል ኔጌቲቭ 6j ይመጣል። ተመሳሳዮቹን ነው የምንደምረው። ኔጌቲቭ 3i ሲደመር ኤአይ ኔጌቲቭ 4j ሲቀነስ 2j ነው የሚሆነው ማለት ነው። ኔጌቲቭ 3i ሲደመር ኤአይ ከቫሪያብል ጋር ስለማይደመር ኔጌቲቭ 3i ሲደመር ኤ ይሆናል። ኔጌቲቭ 4j ሲቀነስ 2j ኔጌቲቭ 6j ይመጣል። ይሄ እኩል ይሆናል ከኔጌቲቭ 6j ጋር ነው የሚሆነው። ይሄ ማለት ኔጌቲቭ 3i ሲደመር ኤአይ እኩል ይሆናል 0i ነው የሚሆነው። እዛ ጋር በራይት ሳይድ ላይ የኤክስ ኮምፖነንት የለውም። ኔጌቲቭ 6j ደግሞ ከኔጌቲቭ 6j ጋር እኩል ነው። ይሄ ትክክል ነው ማለት ነው። ኔጌቲቭ 3 ሲደመር ኤ 0 ነው ማለት ነው። ኤ እኩል ይሆናል 3 ይሆናል። የኤ ቫልዩን አገኘን ማለት ነው። 3 ነው ማለት ነው። መልሱ ኤ ነው ማለት ነው 3። Question number 14. The vector whose initial and final points coincide is called A 0 vector, B unit vector, C null vector, D A and C.
the vector whose initial and final point coincide የሚያደርግ ከሆነ ዜሮ ቬክተር ወይንም ነል ቬክተር ነው የምንለው። መልሱ ዲ ነው ማለት ነው። ኤ ኤንድ ሲ። Question number 15. Which one of the following has a magnitude but has not direction? A. Energy. B. Momentum. C. Weight. D. Torque. 15ኛ ጥያቄ የሚለን ከተዘረዘሩት አራት ምርጫዎች ውስጥ የትኛው ነው ማግኒቲዩድ ያለው ነገር ግን ዳይሬክሽን የሌለው? በሌላ ቋንቋ ስኬላር የሆነው የትኛው ነው ማለት ነው። ኤንስ እና ኢነርጂ ስኬላር ኳንቲቲ ነው። ቢ ሙመንተም ቬክተር ኳንቲቲ ነው። ሲ ዌይትም ቬክተር ኳንቲቲ ነው። ዲ ቶርክም ቬክተር ኳንቲቲ ነው። ጥያቄው የሚለው የትኛው ስኬላር ኳንቲቲ ነው? ኢነርጂ ብቻ ነው ስኬላር፣ ሙመንተም ዌይት እና ቶርክ ቬክተር ናቸው። መልሱ ኤ ነው ማለት ነው፣ ኢነርጂ። Question number 16. The angle between two vectors, vector A and vector B is A sin theta equal to A dot B ሲካፈል magnitude of A times magnitude of B. B cos theta equal to A dot B ሲካፈል magnitude of A times magnitude of B. C tan theta equal to A dot B ሲካፈል magnitude of A times magnitude of B. D tan theta equal to magnitude of A times magnitude of B ሲካፈል A dot B. 16ኛ ጥያቄ ቬክተሮቹ ቬክተር A እና ቬክተር B ናቸው። በእነሱ መካከል ያለውን አንግል እንዴት ነው ካልኩሌት የምናደርገው ነው ጥያቄው። ፎርሙላውን ማለት ነው ከዶት ፎርሙላ ነው የምናገኘው። A ዶት B ማለት ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B ኮስ ቴታ ነው። የተጠየቅነው አንግል ስለሆነ በሁለቱም ሳይድ በማግኒቲዩድ ኦፍ A ታይምስ በማግኒቲዩድ ኦፍ B ብናካፍል ራይት ላይ ያለው ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B በማግኒቲዩድ ኦፍ A ታይምስ በማግኒቲዩድ ኦፍ B ይጠፋል። ኮስ ቴታ ብቻ ይቀራል በራይት ሳይድ። ሌፍት ላይ ደግሞ የሚሆነው A ዶት B ሲካፈል ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B ነው የሚሆነው። ኮስ ቴታ ማለት A ዶት B ሲካፈል ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B ነው የሚሆነው። በሁለት ቬክተሮች መካከል ያለውን አንግል ካልኩሌት የምናደርገው በዚህ ነው ማለት ነው። ኮስ ቴታ እኩል ይሆናል A ዶት B ሲካፈል ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B። ይሄንን ደግሞ ምርጫ የያዘው B ነው። መልሱ B ነው ማለት ነው። Question number 17. What is the value of A and B respectively if negative 5i plus 2j equal to AI plus bj? A 2 negative 5, B negative 5 2, C negative 2 5, D 5 negative 2. ኔጌቲቭ 5i ፕላስ 2j እኩል ይሆናል AI ፕላስ bj ቢሆን የኤን እና የቢን ቫልዩ ሪስፔክቲቭሊ ፈልጉ ነው የሚለው ጥያቄው። ሁለት ቬክተሮች እኩል ከሆኑ የኤክስ ኮምፖነንታቸውም እኩል ነው የሚሆነው፣ የዋይ ኮምፖነንታቸውም እኩል ነው የሚሆነው። ኔጌቲቭ 5i ፕላስ 2j ኢኳል ቱ AI ፕላስ bj ከሆነ ኔጌቲቭ 5 ከኤ ጋር እኩል መሆን አለበት፣ ሁለት ከቢ ጋር እኩል መሆን አለበት። ሁለቱ ቬክተሮች እኩል ለመሆን ኤ ኔጌቲቭ 5 መሆን አለበት፣ ቢ ደግሞ 2 መሆን አለበት። ሪስፔክቲቭሊ ነው የተጠየቅነው። መጀመሪያ ኤ ከዛ ቢ ማለት ነው። ኔጌቲቭ 5 2 ይሄን ምርጫ የያዘ ደግሞ ቢ ነው። መልሱ ቢ ነው ማለት ነው። Question number 18. For two vectors A and B, magnitude of A equal to magnitude of B equal to square root of 2 and A dot B equal to negative 1. What is the angle between vector A and vector B?
A pi over 4, B 3 over 2 pi, C pi over 6, D 2 over 3 pi። 18ኛ ጥያቄ የሚለን ሁለት ቬክተር ተሰጥቶናል፣ ቬክተር A እና ቬክተር B። የሁለቱም ማግኒቲዩድ የቬክተር A እና የቬክተር B ማግኒቲዩድ ስኩዌር ሩት ኦፍ 2 ነው። A ዶት B ደግሞ ኔጌቲቭ 1 ነው። የተጠየቅነው በቬክተር A እና በቬክተር B መካከል ያለውን አንግል ነው። A ዶት B ተሰጥቶናል፣ ኔጌቲቭ 1 ነው። A ዶት B ማለት ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B ኮስ ቴታ ነው። የተጠየቅነው በሁለቱ መካከል ያለውን አንግል ስለሆነ ኮስ ቴታ ማለት A ዶት B ሲካፈል ማግኒቲዩድ ኦፍ A ታይምስ ማግኒቲዩድ ኦፍ B ነው የሚሆነው። A ዶት B ተሰጥቶናል፣ ኔጌቲቭ 1 ነው። ማግኒቲዩድ ኦፍ A ማግኒቲዩድ ኦፍ B ስኩዌር ሩት ኦፍ 2 ነው። ይሄን ስናስገባ ኮስ ቴታ እኩል ይሆናል ኔጌቲቭ 1 ሲካፈል ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ነው የሚሆነው። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ነው የሚሆነው። ኮስ ቴታ ማለት ኔጌቲቭ 1 ሁለተኛ ነው የሚሆነው። አንግል ስለሆነ የተጠየቅነው ቴታ ማለት ኮስ ኢንቨርስ ኦፍ ኔጌቲቭ 1 ሁለተኛ ይመጣል ማለት ነው። ኮስ ኢንቨርስ ኦፍ ኔጌቲቭ 1 ሁለተኛ 120 ዲግሪ ነው የሚሆነው። ምርጫው ላይ በዲግሪ ስላልሆነ የተቀመጠልን መቀየር አለብን። 2 ፓይ 360 ዲግሪ ነው። 120 ዲግሪ ምን ያህል ነው? ክሪስ ክሮስ ስናደርግ 120 ዲግሪ ሲባዛ በ2 ፓይ ካፈል ለ360 ዲግሪ ነው የምናደርገው። በሁለት 1 ይመጣል። በሁለት 180 0 በ0 ይጠፋል። 18 በ6 3 ይመጣል። 12 በ6 2 ይመጣል። 2/3 ፓይ ይሆናል ማለት ነው። 2/3 ፓይ የያዘው ዲ ነው። መልሱ ዲ ነው ማለት ነው። Question number 19. The vector 6i minus 2j is perpendicular to 2i plus yj. What is the value of y? A negative 2, B 6, C 2, D negative 6. 19ኛው ጥያቄ የሚለው ቬክተር 6i minus 2j እና 2i plus yj ፐርፐንዲኩላር ቢሆኑ የy ቫልዩ ስንት ነው? የመጀመሪያውን 6i minus 2j a ብንለው 2i plus yj b ብንለው a ዶት b ማለት ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ኮስ ቴታ ነው የሚሆነው። ፐርፐንዲኩላር ናቸው ሁለቱ ቬክተሮች። ፐርፐንዲኩላር ናቸው ማለት አንግላቸው 90 ዲግሪ ነው የሚሆነው። ኮስ 90 0 ነው የሚሆነው። a ዶት b ማለት ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ታይምስ 0 ነው የሚሆነው። ማንኛውም ቁጥር በ0 ሲባዛ 0 ነው የሚሰጠው። a ዶት b 0 ነው የሚሆነው ማለት ነው። a ዶት b ማለት ax ታይምስ bx ፕላስ ay ታይምስ by ነው። ቁጥሩን ማስገባት እንችላለን። a ዶት b 0 አግኝተናል ይሆናል። ax 6 ነው፣ bx 2 ነው። 6 ታይምስ 2 ፕላስ ay ኔጌቲቭ 2 ነው፣ by y ነው። ኔጌቲቭ 2 ታይምስ y ይሆናል ማለት ነው። 0 እኩል ይሆናል 6 ሲባዛ በ2 ሲደመር ኔጌቲቭ 2 ሲባዛ በy ይመጣል ማለት ነው። 6 ሲባዛ በ2 12 ኔጌቲቭ 2 ሲባዛ በy ኔጌቲቭ 2y ነው የሚሆነው። 0 እኩል ይሆናል 12 ሲቀነስ 2y። የምንፈልገው yን ስለሆነ ኔጌቲቭ 2yን ወደ ሌፍት ስናመጣው ፖዚቲቭ 2y ነው የሚሆነው። ፖዚቲቭ 2y እኩል ይሆናል 12 ይሆናል ማለት ነው። የምንፈልገው y ስለሆነ ሲካፈል ለ2 ሲካፈል ለ2 በሁለቱም ሳይድ ብናረግ 2 በ2 ይጠፋልናል። y ብቻውን ይቀርልናል። y እኩል ይሆናል 12 ሲካፈል ለ2 ይሆናል ማለት ነው። 12 ሲካፈል 2 6 ይመጣል። የy ቫልዩ 6 ነው ማለት ነው። ሁለቱ ቬክተሮች ፐርፐንዲኩላር ሲሆኑ የy ቫልዩ የሚሆነው 6 ነው ማለት ነው። ይሄን ምርጫ ያዘው ቢ ነው። መልሱ ቢ ነው ማለት ነው። Question number 20. What is the magnitude of the vector v equal to 7i minus 4j?
A square root of 33, B 11, C 3, D square root of 65። ሀያኛ ጥያቄ የሚለን ቬክተር v ተሰጥቶናል 7i ማይነስ 4j የሱ ማግኒቲዩዱን የተጠየቅነው። ቬክተሩ 7i ማይነስ 4j ነው። የቬክተራችን ማግኒቲዩድ ማለት ስኩዌር ሩት ኦፍ 7 ስኩዌር ሲደመር ኔጌቲቭ 4 ስኩዌር ነው የሚሆነው። 7 ስኩዌር 49 ነው። ኔጌቲቭ 4 ስኩዌር 16 ነው። ስኩዌር ሩት ኦፍ 49 ፕላስ 16 ስኩዌር ሩት ኦፍ 65 ነው የሚሆነው። የቬክተራችን v እኩል ይሆናል 7i ማይነስ 4j ማግኒቲዩዱ የሚሆነው ስኩዌር ሩት ኦፍ 65 ነው። ይሄንን ደግሞ ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው። Question number 21. What is the value of, open the bracket, in the bracket, vector A dot I times I plus, in the bracket, vector A dot J times J, close the bracket, dot vector A. A, magnitude of A. B, magnitude of A square. C, magnitude of A cube. D 2 times magnitude of A square። የተሰጠን ብራኬትን ከፍተና በብራኬት ውስጥ A ዶት I ታይምስ I ፕላስ በብራኬት ውስጥ ቬክተር A ዶት J ታይምስ J መጀመሪያ የከፈትነውን ብራኬት እንዘጋና ዶት ቬክተር A። ቬክተር A ስንል ax I ፕላስ ayj ነው የሚሆነው። የዚህ ማግኒቲዩድ ስኩዌር ማለት ax ስኩዌር ፕላስ ay ስኩዌር ነው የሚሆነው። ቬክተር A ላይ ax I ፕላስ ayj ብናስገባ ብራኬቱን እንከፍትና አሁንም በሌላ ብራኬት ከዛ በብራኬት ውስጥ ax I ፕላስ ayj ቬክተር ኤን አስገባን። ዶት I ስላለው ዶት I ብናደርግ ብራኬቱን እንዘጋና ደግሞ ማልቲፕላይ በአይ ይሆናል ማለት ነው። ሲደመር አሁንም ሁለት ብራኬት እንከፍትና ቬክተር ኤ ላይ አሁንም ኤኤክስአይ ፕላስ ኤዋይጄ ብናስገባ ብራኬት አድርገን ዶት ጄ ብናደርግና አሁንም ብራኬቱን እንዘጋና ታይምስ ጄ አድርገን መጀመሪያ ላይ ከፈትነውን ብራኬት እንዘጋና ዶት ቬክተር ኤ ስለሚል ቬክተር ኤ ደግሞ ኤኤክስአይ ፕላስ ኤዋይጄ ይሆናል ማለት ነው። ኤኤክስአይ ታይምስ አይ ኤክስ ይሆናል። አይ ዶት አይ አንድ ነው የሚሆነው፣ ስለዚህ ኤክስ ይሆናል። ጄ ዶት አይ ዜሮ ስለሚሆን ኤአይ የሚባል ነገር አይኖረንም፣ ዜሮ ነው የሚሆነው ማለት ነው። ታይምስ አይ አለን፣ አይ እናረጋለን ሲደመር አይ ታይምስ ጄ ዜሮ ስለሚሆን ኤክስ የሚባል ኮምፖነንት አይኖረንም፣ ዜሮ ነው። ኤአይ ጄ ዶት ጄ ማለት ደግሞ ጄ ዶት ጄ አንድ ስለሚሆን ኤአይ ይሆናል ማለት ነው። ከዛ ብራኬቱን እንዘጋና ታይምስ ጄ ስላለ ታይምስ ጄ ሁለቱን የደመርናቸው በብራኬት እንዘጋና ዶት አድርገን ኤኤክስ አይ ፕላስ ኤዋይ ጄ ይሆናል ማለት ነው። ኤኤክስ ሲባዛ በአይ ኤኤክስ አይ ይሆናል። ዜሮ ሲባዛ በአይ ዜሮ ነው የሚሆነው። ኤኤክስ አይ ብቻ ይቀርልናል ማለት ነው። ሲደመር ዜሮ ታይምስ ጄ ዜሮ ነው። ኤዋይ ታይምስ ጄ ኤዋይ ጄ ይሆናል ማለት ነው። ኤኤክስ አይ ፕላስ ኤዋይ ጄ ዶት አድርገን ብራኬቱን ዘግተን ኤኤክስ አይ ፕላስ ኤዋይ ጄ አለ። ይሄ ማለት ኤኤክስ አይ ፕላስ ኤዋይ ጄ ዶት ኤኤክስ አይ ፕላስ ኤዋይ ጄ ሆነ ማለት ነው። ኤኤክስ ታይምስ ኤኤክስ ይሆናል ሲደመር ኤዋይ ታይምስ ኤዋይ ይሆናል ማለት ነው። ኤኤክስ ታይምስ ኤኤክስ ኤኤክስ ስኩዌር ይመጣል። ኤዋይ ታይምስ ኤዋይ ኤዋይ ስኩዌር ይመጣል። ኤኤክስ ስኩዌር ፕላስ ኤዋይ ስኩዌር ማለት ማግኒቲዩድ ኦፍ ኤ ስኩዌር ነው። የዚህ ቫልዩ የሚሆነው ማለት ማግኒቲዩድ ኦፍ ኤ ስኩዌር ነው ማለት ነው። መልሱ ቢ ነው። Question number 22.
which one of the following is wrong about equal vector? A. They have the same direction. B. They represent the same type of physical quantity. C. They have equal magnitude. D. They have equal magnitude but they haven't the same direction. 22ኛ ጥያቄ የሚለን የትኛው ነው ትክክል ያልሆነው ስለ ኢኳል ቬክተር ነው። ኤን ስናይ they have the same direction ይሄ ትክክል ነው። ቢን ስናይ they represent the same type of physical quantity yes ኢኳል ቬክተሮች ሪፕሬዘንት የሚያደርጉት the same type of physical quantity ነው ይሄም ትክክል ነው። ሲ they have equal magnitude ይሄም ትክክል ነው። ኢኳል ቬክተሮች ኢኳል ማግኒቲዩድ ነው ያላቸው። ቢን ስናይ they have equal magnitude but they haven't the same direction ይሄ ፎልስ ነው። ኢኳል ቬክተሮች ኢኳል ማግኒቲዩድ እና the same የሆነ ዳይሬክሽን ነው ያላቸው። ዲ ትክክል አይደለም ሮንግ ነው። ጥያቄውም የሚለው የትኛው ነው ሮንግ ነው። ስለዚህ መልሱ ዲ ነው ማለት ነው። Question number 23. Suppose the vector A equal to negative 2i plus 5j. What is the angle this vector makes with the positive y-axis? A 68.4 degree. B 21.6 degree. C 0 degree. D 90 degree. Vector A ኔጌቲቭ 2i ፕላስ 5j ነው። ቬክተር ኤ ከፖዚቲቭ y አክሲስ ጋር የሚፈጥረውን አንግል ነው የተጠየቅነው። ቬክተር ኤ ማለት ኔጌቲቭ 2i ፕላስ 5j ነው። ቢ j ነው የሚሆነው ፖዚቲቭ y አክሲስ ላይ ያለ ዩኒት ቬክተር ነው j። በሁለቱ መካከል ያለውን አንግል ስለሆነ በዶት ማግኘት እንችላለን። a ዶት b ማለት ማግኒቲዩድ ኦፍ a ታይምስ ማግኒቲዩድ ኦፍ b ኮስ ቴታ ነው የሚሆነው። ኮስ ቴታ ማለት a ዶት b ሲካፈል ለማግኒቲዩድ ኦፍ a ሲባዛ ለማግኒቲዩድ ኦፍ b ነው የሚሆነው። a ዶት b ማለት ኔጌቲቭ 2i ፕላስ 5j ዶት j ነው። i ዶት j 0 ስለሚመጣ ኔጌቲቭ 2i ዶት j 0 ነው የሚመጣው ማለት ነው። j ዶት j አንድ ስለሆነ 5j ዶት j ማለት 5 ነው የሚሆነው ማለት ነው። a ዶት b 5 ነው የሚሆነው ማለት ነው። ማግኒቲዩድ ኦፍ a ስኩዌር ሩት ኦፍ ኔጌቲቭ 2 ስኩዌር ፕላስ 5 ስኩዌር ነው የሚሆነው። ይሄ ማለት ስኩዌር ሩት ኦፍ 29 ይመጣል። ማግኒቲዩድ ኦፍ a ዩኒት ቬክተር ነው። ማግኒቲዩድ ኦፍ b አንድ ነው። ኮስ ቴታ ማለት ቁጥሩን ማስገባት ነው። a ዶት b 5 አግኝተናል። ማግኒቲዩድ ኦፍ a 29 ነው። ማግኒቲዩድ ኦፍ b 1 ነው። ኮስ ቴታ ማለት 5 ሲካፈል ስኩዌር ሩት ኦፍ 29 ነው የሚሆነው ማለት ነው። ቴታ ማለት ኮስ ኢንቨርስ ኦፍ 5 ኦቨር 29 ይመጣል ማለት ነው። ሶልቭ ስናደርገው አንግሉ የሚሆነው 21.6 ዲግሪ ነው። ይሄንን ደግሞ ምርጫ የያዘው ቢ ነው። መልሱ ቢ ነው ማለት ነው። Question number 24. As the angle between two vectors increases from 0 degree to 180 degree, the magnitude of the resultant A increases, B remains the same, C decrease, D none. በሁለት ቬክተሮች መካከል ያለው አንግል ከ0 ወደ 180 እየጨመረ ሲሄድ የሪዛልታንታችን ማግኒቲዩድ ምን ይሆናል ነው። በሁለት ቬክተሮች መካከል ያለው አንግል ከ0 ወደ 180 እየጨመረ በመጣ ቁጥር የኮዝ ቫልዩ እየቀነሰ ስለሚመጣ ሪዛልታንቱም አብሮ ይቀንሳል ማለት ነው። ስለዚህ ዲክሪዝ ነው የሚያደርገው። መልሱ ሲ ነው። Question number 25. Vectors that pass through the same point are A concurrent vector, B coplanar vector, C position vector, D parallel vector. Vectors that pass through the same points are concurrent vector. መልሱ A ነው ማለት ነው።
concurrent vector. Question number 26. The location of any given point with respect to any arbitrary reference point like the origin. A. Concurrent vector. B. coplanar vector. C. position vector. D. parallel vector. The location of any given point with respect to any arbitrary reference point like the origin position vector ነው። መልሱ C ነው ማለት ነው። position vector. Question number 27. Suppose vector A equal to 1 over square root of 2i plus 1 over square root of 2j. What is its magnitude? A 2, B 2 over square root of 2, C square root of 2 over 2, D 1. ቬክተሩ ተሰጥቶናል። የሱን ማግኒቲዩድ ነው የምንፈልገው። ቬክተሩ 1 over square root of 2i plus 1 over square root of 2j ነው። magnitude of A ማለት square root of 1 over square root of 2 square plus 1 over square root of 2 square ይሆናል ማለት ነው። 1 over square root of 2 square ስናረጋው 1 over 2 ነው የሚሆነው። ሲደመር 1 over square root of 2 አሁንም 1 over 2 ነው። magnitude of A ማለት square root of 1 over 2 plus 1 over 2 ነው የሚመጣው። 1 over 2 plus 1 over 2 1 ነው። magnitude of vector A ማለት 1 ነው የሚሆነው። ይሄንን ምርጫ ያዛው D ነው። መልሱ D ነው ማለት ነው። Question number 28. Which one of the following is vector quantity? A 200 kilogram per meter cube. B 60 minutes. C 15 Newton. D 140 meter cube. 28ኛ ጥያቄ የሚለን የትኛው ነው ቬክተር ኳንቲቲ ነው የሚለን። ቬክተር ኳንቲቲ ማለት ማግኒቲዩድም ዳይሬክሽንም ያለው ማለት ነው። A 200 ኪሎግራም ፐር ሜትር ኪዩብ። ኪሎግራም ፐር ሜትር ኪዩብ የዴንሲቲ ዩኒት ነው፣ ዴንሲቲ ነው። ዴንሲቲ ደግሞ ስኬለር ኳንቲቲ ነው። B 60 ሚኒት፣ ሚኒት የታይም ዩኒት ነው። ታይም ደግሞ ስኬለር ኳንቲቲ ነው። C 15 ኒውተን ነው የሚለው። ኒውተን የፎርስ ዩኒት ነው። ፎርስ ደግሞ ቬክተር ነው። 15 ኒውተን ማለት ቬክተር ነው ማለት ነው። ዲ 140 ሜትር ኪዩብ። እዚህ ጋር ሜትር ኪዩብ የሚያመለክተው ቮሊዩምን ነው። ቮሊዩም ደግሞ ስኬለር ነው። ከነዚህ ውስጥ ቬክተር የሆነው 15 ኒውተን ብቻ ነው ማለት ነው። መልሱ ሲ ነው ማለት ነው። Question number 29. What is the displacement vector of the particle that moves from point P -2 3 to point Q 5 3? A 3i plus 6j. B 7i. C -7i. D 3j. ዲስፕሌስመንት ቬክተር ነው የተጠየቅነው። ሙቭ ያደረገው ከፖይንት P ከ-2 3 ወደ ፖይንት Q ነው 5 3 ነው። የመጀመሪያውን ፖይንት P ኢኒሻል ፖይንት ነው የሚሆነው። Q ደግሞ ፋይናል ፖይንት ነው። በቬክተር ስንጽፈው ቬክተር P ማለት -2i + 3j ነው የሚሆነው። Q ደግሞ በቬክተር ስንጽፈው 5i + 3j ነው። ዲስፕሌስመንት ቬክተሩ የሁለቱ ቼንጅ ነው የሚሆነው። ፋይናል ፖይንቱ ሲቀነስ ለኢኒሻል ፖይንቱ ነው። ፋይናል ፖይንቱ ኪው ነው፣ ኢኒሻል ፖይንቱ ፒ ነው። ኪው 5i + 3j ነው። ሲቀነስ እናረግና ቬክተር ፒ -2i + 3j ነው የሚሆነው። 5i -2i ነው የሚሆነው፣ ፖዚቲቭ ይሆናል። 5i + 2i ይሆናል ማለት ነው። 3j ሲቀነስ 3j ይሆናል ማለት ነው። ይሄ ማለት 5i + 2i 7i ይመጣል። 3j ሲቀነስ 3j 0 ነው የሚመጣው። ይሄ 7i + 0j ይመጣ ማለት ነው።
ዲስፕሌስመንት ቬክተሩ የሚሆነው 7i ነው ማለት ነው። ይህንን ምርጫ የያዘው ቢ ነው። መልሱ ቢ ነው ማለት ነው። Question number 30. The position of a particle in a rectangular coordinate system is 4, -7. What will be the position vector? A, -4i plus 7j. B, -4i minus 7j. C, 4i plus 7j. D, 4i minus 7j. ለሬክታንጉላር ኮኦርዲኔት ሲስተም ላይ ፖይንት ተሰጥቶናል። ፖይንቱ የኤክሱ ቫልዩ 4 የሆነ የዋይ ቫልዩ ደግሞ -7 የሆነ ማለት ነው። what will be the position vector? ፖዚሽን ቬክተሩን ለማመልከት ፖይንቱ 4 እና -7 ነው። 4 የሚያመለክተው የኤክስ ኮምፖነንት ነው። -7 የሚያመለክተው የዋይ ኮምፖነንት ነው። በቬክተር ስንጽፈው ዩኒት ቬክተር አይን እና ጄን ማስገባት ነው። ዩኒት ቬክተር አይ ለኤክስ ኮምፖነንት እናስገባለን። ዩኒት ቬክተር ጄን ለዋይ ኮምፖነንት እናስገባለን። ፖዚሽን ቬክተሩን ለመግለጽ የሚሆነው 4i plus -7j ነው የሚሆነው። ይሄ ማለት ደግሞ 4i ሲቀነስ 7j ይሆናል ማለት ነው። ይሄንን ምርጫ ያዘው ዲ ነው። መልሱ ዲ ነው ማለት ነው።